ለዘላለም ይመስገን። አንድ ነገር ይገባኛል አሁን በኢየሱስ ክርስቶስ የምትናገረው ነገር በነደብተራ ልጆች ሰፈር የሆነ ሸዋሸዋ ወይም ደግሞ ረብሻ ከፈጠረ አንተ ጋር ትልቅ ነገር አለ ማለት ነው። በኢየሱስ ክርስቶስ የምትናገረው ነገር በኢየሱስ ክርስቶስ ድንጋይ የሚያስወረውርብህ ከሆነ አንተ ጋር የከበረ ነገር አለ ማለት ነው። ስለዚህ ምን አለ መሰለህ ሁልጊዜ ቢጤው ጋር ማንም አይጣላም፣ ተመሳሳዩ ጋር ማንም አይጣላም፣ የራሱ የሆነው ጋር ማንም አይጣላም። ሰይጣን ከሰይጣን ጋር አይጣላም በኢየሱስ። ሉሲፈርም ከሉሲፈር ጋር አይጣላም በኢየሱስ። ሉሲፈርም ከልጆቹ ጋር አይጣላም በኢየሱስ። ሌጊዮንም ከወዳጆቹ ጋር አይጣላም። ሳጥናኤልም ከጭፍሮቹ ጋር አይጣላም። ይኸውልህ በኢየሱስ ክርስቶስ የሚጣላው ምንድነው? ተቃራኒ ከሆነው ነገር ጋር ነው የሚጣላው በኢየሱስ ክርስቶስ። በአንተ ላይ ክፋትን የሚያሴር ካለ በኢየሱስ አንተ ጋር የሆነ ነገር አለ ማለት ነው። ምክንያቱም አንተ ከሱ ትለያለህ ማለት ነው። አንተ የጨለማው ልጅ አይደለም ማለት ነው። አንተ የብርሃን ልጅ ስለሆንክ የጨለማ ልጅ ካንተ ጋር በኢየሱስ ክርስቶስ መጣላቱ ግድ ነው በኢየሱስ ክርስቶስ። አንተ ወንጌል ሰባኪ ስለሆንክ ውሸትን የሚናገር ካንተ ጋር መጣላቱ ግድ ነው። አንተ ጻድቅ ስለሆንክ ሌባ ካንተ ጋር መጣላቱ ግድ ነው። ይሄ የህይወት ትክክለኛ መንገድ ነው በኢየሱስ ክርስቶስ። ለምሳሌ ጨለማ በኢየሱስ ክርስቶስ ጨለማነቱ ብርሃን እስኪመጣ ድረስ ነው። ብርሃን ከገባ በኋላ ውልቅ ማለት ግዴታ አለበት። ስለዚህ አንተ ስትናገር በኢየሱስ ክርስቶስ የሚናገር የሚሰድብ ወይም ደግሞ ተቃራኒ ነገር የሚናገር ካለ በኢየሱስ ክርስቶስ ምንድነው? አንተ ጋር የሆነ ነገር አለ። አንተ ጋር ኃይል አለ በኢየሱስ ክርስቶስ። አንተ ጋር የከበረ ነገር አለ በኢየሱስ ክርስቶስ። ይኸውልህ ተቃራኒ የሆነ ነገር መልካሙን የሆነ ነገር ስትናገር ክፉ የሚናገር ካለ በኢየሱስ ክርስቶስ እሱ ከአባቱ ነው የሚናገረው፣ አንተም ከአባቱ ነው የምትናገረው። እኔም ከአባቴ ከእግዚአብሔር ነው የምናገረው፣ እሱም ከአባቱ ከሳጥናኤል ነው የሚናገረው። ስለዚህ አንተ ስትናገር ወይም እኔ ስናገር አንተ የእግዚአብሔርን ታላቅነት ስታወራ በኢየሱስ ክርስቶስ የሚንጫጫ መንፈስ ካለ እሱን አሳደበለው። የደብተራ ልጅ ነው በኢየሱስ ክርስቶስ። አንተ ስትናገር በኢየሱስ ክርስቶስ በክፋት የሚወጣ ካለ እሱን አሳደበለው። የሳጥናኤል ልጅ ነው በኢየሱስ። በእግዚአብሔር ቃል አሳደውከው በኢየሱስ ክርስቶስ። በእግዚአብሔር ቃል በኢየሱስ አሳደህ ገልብጠው በኢየሱስ ክርስቶስ። በኢየሱስ ወጋው እያልከው በኢየሱስ በእግዚአብሔር ቃል ውጋው በኢየሱስ ክርስቶስ። እሱ ላይ ያለው መንፈስ ተወገዋለህ በኢየሱስ። እሱን ለእግዚአብሔር መንግስት ገቢ ታደርገዋለህ በኢየሱስ ክርስቶስ። ስለዚህ አንተ ጋር በኢየሱስ የከበረ ነገር አለ፣ እኔ ጋር የከበረ ነገር አለ። እሱም የእግዚአብሔር ቃል ነው በኢየሱስ ክርስቶስ። ይህ የእግዚአብሔር ቃል ነፍስን ይመልሳል። ይህ የእግዚአብሔር ቃል ህይወትን ይሰጣል። ይህ የእግዚአብሔር ቃል ከጨለማ ወደ ብርሃን ያመጣል። ይህ የእግዚአብሔር ቃል ሰላምን ይሰጣል። ይህ የእግዚአብሔር ቃል ለብዙዎች መድኃኒት ይሆናል። ይህ የእግዚአብሔር ቃል ባህርን ያሻግራል። ይህ የእግዚአብሔር ቃል ካለመኖር ወደ መኖር ያመጣል በኢየሱስ ክርስቶስ። ይህ የእግዚአብሔር ቃል በራሱ ኃይል ነው በኢየሱስ ክርስቶስ። ስለዚህ ይሄንን የእግዚአብሔርን ቃል ስትናገር በኢየሱስ ክርስቶስ ክፋትን መጥፎነትን በኢየሱስ የሚናገር መንፈስ ካለ በኢየሱስ በአንተ ላይ በክፋት የሚነሳ መንፈስ ካለ በኢየሱስ ስትሰራ በክፋት የሚነሳ መንፈስ ካለ አንተ ጋር የሆነ ነገር አለ። ምክንያቱም ከሱ ጋር አንድ አይደለም፣ ትለያለህ በኢየሱስ ክርስቶስ። በባህሪም ትለያለህ፣ በጸባይም ትለያለህ፣ በአንተ ጋር ባለው ነገር በአምላክም ትለያለህ። ምክንያቱም አንተ ጋር ያለው አምላክ ሰማይና ምድርን የፈጠረ ነው። እኔ ጋር ያለው አምላክ ሰማይና ምድርን የፈጠረ ነው። እሱ ጋር ያለው አምላክ ደግሞ የጥልቁ ነው። ስለዚህ የጥልቁ ብዙውን ጊዜ መልካም ነገርን አይወድም በኢየሱስ። አንተ መልካም ሲሆን ላይ አይወድም፣ ሲያልፍ ላይ አይወድም በኢየሱስ። ሻይን ስታደርግ አይወድም፣ ስትበላ አይወድም፣ ስትጠጣ አይወድም፣ ስትደሰት አይወድም፣ ስትዘምር አይወድም። ምክንያቱም ምን መሰለህ እሱ ክፋትን እንጉርጉሮን ለቅሶን ነው የሚፈልገው። አንተ አምላክህን እግዚአብሔርን በኃይል በስልጣን በኢየሱስም ግለጥለት። ምክንያቱም እግዚአብሔር ከሚዋጋ ጋር አይደለም፣ እግዚአብሔር የሚዋጋውን የሚወጋ አምላክ ነው። ምክንያቱም አምላካችን እግዚአብሔር በላይ በሰማይ በታች በምድር የወደደውን የሚያደርግ አምላክ ስለሆነ እርሱም ያንተ አምላክ የኔ አምላክ ልዑል እግዚአብሔር ነው። ከትላንትና በኢየሱስም በበለጠ በክብር በበለጠ በኢየሱስ ተገለጠ። ስለዚህም ነው በኢየሱስ እንዲህ ያለ በኢየሱስ ክርስቶስ በኢየሱስ ልጆቹን ባርኮ ከጨረሰ በኋላ እንደዚህ ያለ ይሽሩዶ በደመናት ላይ በረድኤት በሰማያት ለሚሄድ እንደ በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። በቃ እንደ እግዚአብሔር ያለ ማንም የለም። ስለዚህ አንተ ጋር ኃይል አለ በኢየሱስ ክርስቶስ። አንተ ደግሞ አምላክህን ይዘህ እኔ አምላኬን ይዘን አሸናፊ ነን። ምክንያቱም ወንጌል ይለውጣል፣ ወንጌል ያሸንፋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።